የዚህ ዘመን ትልቁ ችግራችን ማተኮር አለመቻል ነው። የስልካችን ኖቲፊኬሽን ወይም ደግሞ የስልካችንን በየቀኑ ለስንት ሰዓት ነው የምንመለከተው? ስልካችንን በየጊዜው ለስንት ጊዜ ነው ከኪሳችን እያወጣን ስልካችንን የምንመለከተው? 100፣ 200፣ 300ም ጊዜ ሊሆን ይችላል። እያንዳንዱ የስልክ ሜሴጅ፣ እያንዳንዱ ኖቲፊኬሽን ትኩረታችንን ሙሉ በታትኖታል። ለምሳሌ አሁን ላይ አይታችሁ ሊሆን ይችላል። በጣም በርካታ ሰዎች ስልካቸው ላይ ጊዜያቸውን ያሳልፋሉ። ስልካቸው በየቀኑ፣ በየሰዓቱ፣ በየደቂቃው ስልካቸው ላይ ትኩረት ያደርጋሉ። በተለይ በዚህ ዘመን ላይ የሚታየው የሚሰማው ነገር በጣም የበዛበት ዘመን ነው። ሶሻል ሚዲያ ላይ በጣም በርካታ ቪዲዮዎች ፖስት ይደረጋሉ። ማህበራዊ ሚዲያ ላይ በጣም በርካታ ኢሹዎች ይጋራሉ። እነዛ ነገሮች ትኩረታችንን ሁሉ ይበታትኑታል። በተለይ ማህበራዊ ሚዲያ ላይ ብዙዎቻችን በቀን ውስጥ ለረጅም ሰዓታት ስክሮል እናደርጋለን። ለረጅም ሰዓታት የተለያዩ ገጾች ላይ እየገባን ሪቪው እናደርጋለን። ስለዚህ ትኩረታችን ተበታትኗል በዚህ ዘመን። ለዚህ ምሳሌ የምናነሳው የፀሐይ ብርሃን ነው። የፀሐይ ብርሃን አሁን የምትሰጠውን በምድር ላይ የምትለቀውን የፀሐይ ጨረር ወይም ደግሞ ብርሃን ሙሉ ለሙሉ ጥቅልል አድርጋ አንድ ሀገር ላይ ብታደርገው ወይም ደግሞ አንድ ካፒታል ሲቲ ላይ ብታደርገው ምን ሊፈጠር ይችላል ብላችሁ ታስባላችሁ? ምናልባት ያ ካፒታል ሲቲ ያ ዋና ከተማ ወይም ደግሞ ያ ሀገር ሊቃጠል ይችላል፣ ወይም ደግሞ ይቃጠላል ወይም ሊጋይ ይችላል። ነገር ግን የፀሐይ ብርሃን ተበታትና ስለምትወጣ ምድር ላይ ብርሃኗን ስትለቅ ምንም አይነት ተጽዕኖ አታሳድርም። ትኩረትም እንደዛው ሙሉ ትኩረታችን በብዙ ነገሮች ላይ በተበታተነ ቁጥር፣ በብዙ ነገሮች በተወጠርን ቁጥር፣ ቅንጭላታችን ውስጥ ብዙ ሀሳቦችን፣ ብዙ ቶቶችን አናላይዝ ባደረግን ቁጥር ወይም ደግሞ ፕሮሰስ ባደረግን ቁጥር በጣም በርካታ ነገሮችን የምናየው የምንሰማው ነገር በጣም ኦቨርሎድ በበዛ ቁጥር ትኩረት ማድረግ ያስቸግረናል ወይም ደግሞ ማተኮር ያስቸግረናል። በዚህ ዘመን ላይ ደግሞ ትኩረት ካላደረግን ወይም ደግሞ ሰዎች ትኩረት ካላደረጉ ምንም ነገር አይሳካላቸውም ወይም ደግሞ አንድ ነገር ማሳካት አይችሉም። ስለዚህ ስኬታማ ለመሆን በዚህ ዘመን ላይ ትልቁ ሚስጥር ምንድን ነው? ዲፕ ወርክ ነው። አሁን ላይ ስኬታማ የሆኑ ሰዎች የሚጠቀሙት ሜተድ ዲፕ ወርክ ነው። በቀን ውስጥ ለ1 ሰዓት ተኩል ያክል ከስልካቸውም ከማንኛውም ማህበራዊ ሚዲያም ከመጠቀም ከምንም ነገር አገልለው የሆነ ማሳካት የሚፈልጉን ነገር አለ ወይም ስራቸው ላይ ማተኮር ማለት ነው። ምንም አይነት ኖቲፊኬሽን ስልካቸው ውስጥ እንዳይገባ አድርገው ምንም አይነት የስልክ ጥሪዎችን ወይም ስልካቸውን ዲኖት ዲስተርብ ሞድ ላይ አድርገው አንድ ነገር ላይ ማተኮር፣ በስራቸው ላይ ብቻ ያተኩራሉ። ያን የጀመሩትን ስራ ያን የጀመሩትን ፕሮጀክት እስከሚጨርሱ ድረስ ላይ ወይም እዚህ ዘመን ላይ ትኩረት አድርገን በስራችን ላይ ማንሰራ ከሆነና ሁሉንም ነገር እየሰማን ሁሉንም ነገር እያየን ቅንጭላታችን ኦቨርሎድ በመረጃ ብዛት እንዲጨናነቅ ወይም ኦቨርሎድ የምናደርገው ከሆነ ሁሉ ነገር ላይ የምናተኩር ከሆነ ምንም ነገር ሰርተን ውጤት ማምጣት አንችልም ወይም ደግሞ ምንም ነገር ማሳካት አንችልም። ስለዚህ በቀን ውስጥ ስልካችሁን ለምን ያህል ሰዓት መጠቀም እንዳለባችሁ፣ ለምን ያህል ሰዓት ስልካችሁ ላይ መቆየት እንዳለባችሁ፣ ማህበራዊ ሚዲያ ላይ ለስንት ሰዓት መቆየት እንዳለባችሁ፣ የትኛው ገጽ ላይ ገብታችሁ ነገሮችን ማየት ወይም ደግሞ ቸክ ማድረግ እንዳለባችሁ መወሰን ያስፈልገናል ማለት ነው። አለበለዚያ በየቀኑ ውስጥ አንዴ ቲክቶክ ውስጥ፣ አንዴ ዩቲዩብ፣ አንዴ ፌስቡክ፣ አንዴ እዛ ቻት እያደረጋችሁ፣ አንዴ ሌላ ቦታ ይህን እያደረግን ስኬት ማምጣት በጣም እየከበደን ይመጣል። ማህበራዊ ሚዲያ አጠቃቀም ወይም ደግሞ የዲጂታል ኢንተለጀንስ ሊኖረን ይገባል። በተለይ በዚህ ዘመን ላይ አብዛኛው ሰው አሁን ላይ የማህበራዊ ሚዲያ ክህሎት ወይም የማህበራዊ ሚዲያ ብልህነት ስለሌለው እንዴት አድርጎ ማህበራዊ ሚዲያን መጠቀም እንዳለበት። ማህበራዊ ሚዲያ እንደምታውቁት አሁን ላይ ዘመኑ የዲጂታል ዘመን ነው። በዚህ በዲጂታል ዘመን ደግሞ የዲጂታል እውቀታችን የዲጂታል ብልህነት ከሌለን ህይወታችን ላይ የሚያመጣብን አደጋ በጣም ከባድ ነው። ስለዚህ ዲጂታሊ ፎከስ ማድረግ፣ ስራችን ላይ ፎከስ ማድረግ እና ሌሎቹን እንደ ቅደም ተከተላቸው ወይም ደግሞ እንደ ሁኔታቸው መጠቀም ያስፈልጋል ማለት ነው። ስለዚህ ስኬታማ ሰዎች ከሚከተሉት መርህ ወይም ደግሞ ከሚከተሉት ሚስጥር ውስጥ አንዱና ዋናው ፎከስ ማድረግ ነው። በቀን ውስጥ ለ90 ደቂቃ ያክል ወይም ለ1 ሰዓት ተኩል ያክል ዲፕ ወርክ ውስጥ ይገባሉ። ስልካቸውን ዲኖት ዲስተርብ ሞድ ላይ ያደርጉና
የሚያነቡ ከሆነ ያነባሉ፣ የሚጽፉ ከሆነ ይጽፋሉ፣ የሚያዘጋጁት ነገር ካለ ያዘጋጃሉ፣ የሚሰሩት ስራ ካለ ይሰራሉ። ስልካቸውን ያርቃሉ ከስራቸው ማለት ነው። ምክንያቱም አሁን ላይ ሰዎች እያተኮሩ አይደለም። በተለይ ማህበራዊ ሚዲያ ላይ አጠቃቀማችን በጣም ገደብ የለሽ ሆኗል። ስለዚህ ትኩረት አድርገን ስራችን ላይ ማንሰራ ከሆነ በትኩረት የምናስበውን ነገር በስርዓት አድርገን ማንጠቀም ከሆነ ህይወታችንን ምስቅልቅል ውስጥ እንዲገባ ልናደርገው እንችላለን። ከዛ አልፎም ተርፎም ደግሞ አንድን ነገር ማሳካት እየከበደን ይመጣል። በ6 ወር በ3 ወር ማጠናቀቅ በአንድ ወር ውስጥ ማጠናቀቅ የሚገባንን ስራ ለ1 ዓመት ለ2 ዓመት ለ3 ዓመት ልናንዘላዝለው እንችላለን። ይሄ ከምን የመጣ ነው? ፎከስ ከማድረግ ወይም ትኩረት ካለማድረግ የሚመጣ ነገር ነው። ስለዚህ የመጀመሪያው ሚስጥር ስኬታማ ለመሆን ፎከስ ነው፣ ትኩረት ማድረግ ነው። ስራችሁ ላይ ትኩረት ማድረግ አለባችሁ። እሰራለሁ ያላችሁትን ስራ ምንም በማይረብሽባችሁ ኢንቫይሮንመንት ውስጥ ሆናችሁ ዲፕ በሆነ መንገድ የሆነች ሰዓት ይበቃል። 1 ሰዓት ተኩል 2 ሰዓት ይበቃል። ዲፕ በሆነ መንገድ ስልካችሁን ታረቃላችሁ፣ ከሰዎች ትርቃላችሁ። ከዛ በኋላ ክላሳችሁን ወይም ደግሞ ቤታችሁን ዘግታችሁ ስራችሁን መስራት እንጂ ሌላ ነገር እያሰባችሁ ማህበራዊ ሚዲያ እየተጠቀማችሁ ኦር ከሌሎች ሰዎች ጋር ቻት እያደረጋችሁ የምታውቋቸው ሰው ጋር እየተነጋገራችሁ አንድ ነገር ማሳካት ይከብዳል ማለት ነው።